አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። ምሳሌ ክፍል 75 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ዝና ማህሌትን አነቃት ሲያንቃተኝ የምሩን ጫን አርጎ ሲይዛትኝ ኧረ እባክህ ዝና ልቀቀኝ እያለች ሲያዋስደ ለምን ነገርሻቸው? አትናገሪ እኮ አላልከኝ ደግሞ እንዴት ሳልናገር እንዴት ዝም ብዬ እሰጥሃለሁ? ደግሞ ብሩክ ቢያውቅ ምን ችግር አለ? እና እሱ ያውቃል እንዴት? አሁን ዝም በይ፣ ከሱ ውጭ ማንም አያውቅም። አንተ እንዴት ብላ ስትለው እንደዚህ ያለ ጥያቄ አትጠይቂኝ ብዬሽ የለም እንዴ? እየነገርኩሽን ደደብሽን ብትሆኚ እዛው በህይወት ብትኖር ይሻልሻል። ስርዓት አድርጊ። ደግሞ ሉላን በተመለከተ የምንሰራው ስራ ደግሞ አለ። ማታ ደውልሻለሁ ትመጫለሽ ብሎ ሲላት ማህሌትን አፋጠጣት። ከማነቁ ደርሶ መጠጥ ቤት ወስዶ እሺ ብላሳ እሺ ከማለት ውጭ ምን አማራጭ አለ? ዳጣና ኤፍራታ ግን ሀሳቧን ግን እንዴት ቀረየር ፈራድ አትቀይርም። አረ ምንም ስላተይ ውህክ ነው ያለችው። ያላት ይሁን የምቀበላት እኔ የምልህ ቆይ ለምንድን ነው እሷን ለመጠየቅ የፈለከው? በቃ እኔ ቤተሰቦችን እኮ አግኝቻለሁ። የብሩክ ወንድም አንቺማ በምን አውቀሽ? ለማንኛውም ነይ እንሂድ እናገኛት ብሎ ዳጣን ይዟት እንድትሲል አብሮታ ይዘው ሄዱ። ከዛም ቅድስትም ቤቷን እያጸዳዳይ እያስተካከለች ትገኛለች። እነሱ ከመሃል ይመጣሉ። ያጠረረ እያደረገ ምን ታገኛለች? የሆነ ልብስ ነገር ከዛ ያንን ስታገኝ ጣል አደረገችው። ጣል ስታደርገው ድንግጥ ብላ ስትትም ፊት ደስተኛ ነበር። ኋላ የምታደርገው ጥፍት አላት። ከዛ የምታደርገው ጥፍት አላት ጊዜ ማህሌት ኤፍራታና የብሩክ ወንድም ተገናኝተው መጠጥ ቤት አይኑን እያፈጠጠ አትፍሪኝ፣ እኔ አንድ ነገር ልንገርሽ እዚህ ምድር ላይ በህይወት ዘመን ውስጥ ብሎ ሲላተኝ አትፍሪኝ፣ ፍርሃት በቃ እንዳትፈሪ ገባሽ? እሺ አልፈራም በቃ እንዳትፈሪ ብላ ዳጣም ስትላተኝ ለማንኛውም እንዳትፈሪ እኔም አልፈራም አብሽሪ ብላ ስትላተኝ እሺ የምጠይቁን ሁላ መልሳለሁ። በብር ምናምን ሳንስማማ ነው እንደዚህ ብለሽ ጥለሽ ልትወጪ ነው እንዴ? አራ ብሎ ሲላተኝ ልጅቷን ማወቅ ግን አለብሽ። እሺ ቤቱን እንዳልሸጠው እርግጠኛ ነሽ ብሩክ? አንቺ ይሄን መረጃ የት አመጣሽው? ማህሌት ናት የነገረችኝ። ማህሌት ከየት አመጣችው? ዝናን የነገራት ለሷ ቤቱ ተሽጧል ብላኛለች። ማናት? አይ አሁንማ ስለዚህ የቤቱ ቆይ ግን አንተ ሞጌም ለምንድን ነው የሆነ ነገር የምትሉ? ግን እናንተ አላችሁበት እንዴ? ኤፍራታ አንድ ነገር ልንገርሽ፣ ሰዎች ህይወታቸው ብሎ የብሩክ ወንድም ከልቤ ነው የምነግርሽ። ይህን አጋጣሚ ተጠቀሚበት። እሺ አሁን ምን እንደማደርግልን የምፈልገው? በጣም ጥሩ። ማህሌትም ሆነች ዝና ስለ ወንድሜ ስለ ብሩክ የሚያወሩትን የሚያደርጉትን የሚመካከሩትን እያንዳንዱን ነገር እየተከታተልሽ እንድታዋሪ። እሺ ተግባባን? ይሄ ደግሞ ለአንቺ ቀላል ነው። አመት ራሱ ለፍተሽ አታገኘውም እያለ ዳጣ ስታቋጭርላት ብር ላይ ገፍላትኝ ኬሱን ወጣ አደረገና አምጥቶ ስጥት አደረጋት። ብር ማያደርግልኝ በትብብር ነው እሺ የምታደርግልኝ ብሎ ያንን ብር ስጥት አደረጋት። ለትብብርሽ ደግሞ የድካምሽ ዋጋ ይሄ ብቻ ሳይሆን ይቀጥላል ማለት ነው ብሎ ሲላተኝ ድንግጥ አለ። ያውም ደግሞ ህይወትሽ ተቀየረ። ግን ብሩክ ምን ሆኖ ነው? እኛም ለሱ እንማዋጋ። ይኸውልሽ ኤፍራታ እያንዳንዱ ነገር እየተከታተልሽ ለኔ ከምትነግሪኝ አንቺ እዛው ራስሽ መርመሪ። ከዛ በኋላ ለኔ ታሳውቂኛለሽ። እሺ ከዛ ብሩክ ያለበትን ሁኔታ እናውቃለን ማለት ነው። እሺ አሁን መሄድ ትችያለሽ። እሺ ተግባባን?
ብሎ ሲላትኝ በፍርሃት ቴንኪው አመሰግናለሁ ብሎ ሲላትኝ በቀጥታ እንግዲህ የመሀሌትን እጅ ልትሰጥባት ነው። ንገረኝ እያለ ብር ሰጥቶባታል። ቅድስትም እንግዲህ ያገኘችውን ወጣ ተሸተዋለች፣ ትጥለዋለች። የምታደርገው ጠፍቶባታል። ከዛ ምሳሌ መጥት ስትል ሞገሴና ሉላ ቁጭ ብለው እያወሩ ነበረ። ይኸውልሽ አሪፍ ነበረ ከአንተ ጋር ሁኜ ሰው ባይ ደስ ይለኛል። በእኔ ትኮርብኛለሽ እንዴ? በጣም ነው የምኮራ። ከአንተ ሀገር ሴቶች ሲያዩኝ ታድላ ሲሉኝ በጣም ነው ደስ የሚለኝ። በቃ ተነሽ፣ ልብስ ቀይሬና እጋብዝሻለሁ። ዝናስ አያገኘንም። ሹልክ ብለን እንወጣለን፣ ሹልክ ብለን እንመለሳለን። ተው ሞገስ ያገኘን እንደሆነ ግድ የለም ብላ አንዳንዴ እኔም መስማትና ማመን ደግሞ አለብሽ። አለውልህ በይ፣ አለውልህ ውዴ በይ። መመከትም ውዴ መንተራስን ያውቃል ያተራስሽ ክንዴ ነው እያለ ቀላለደባት። እሺ ብሎ ያሳካልሽ ብሎ ከሞገስ ጋር ይወጡ ነው ላነሱ ነገርሻቸው ብሎ አውሬ ሆነብኝ። ከሰው መሀል እኮ አንቁ ሊገለኝ እሱ አይደል እንደ ነገረሽ ግን መናገር አለብሽ ብሎ እንደዛ ሆኖ ጮኸብኝ። ቆይ ግን እንዴት ሰሙ የፈለጉ ለምንድን ነው? እኔ ምን አውቃለሁ? ሲጀመር እንደማያውቁ እርግጠኛ ሆኑ። እኔ ግን የሆነ ነገር እየጠረጠርኩ ነው ብላ መሀሌት ኤፍራታን ስትላት ምንድን ነው የጠረጠርሽው? እንግዲህ መሀሌትም የኤፍራታን አዳምጠሽ ንገሪኝ ተብላለች። መሀሌት ኤፍራታም እንግዲህ እንድትናገር ብር ተሰጥቷታል። ሞገስ ይዟት ሊዝናናት ሄደ። ሞገሴ ኬክ ዘገየ ልትይ ነው? አይ እንደዛማ አይደለም። እና ምን ልትይ ነው? ዳጣን ጥራት እንዴ? እኔ እኮ ራሱ አይከታተለን መች እናውቃለን? ይከታተላታል። እሺ ብትመጣ ግን ደስ ይለኛል ብላ ስትለው ግን ታውቆሻል ግን እየተነጫነሽ እኮ ነው። ኧረ ኢቲኤም ይዣለሁ እና ለምንድን ነው የቤቱን አለመሸጥ እነ ቅድስት አለመንገር የፈለገ? ለአንቺስ ምንድን ነው የነገረሽ? ታይ ብሩክ ደህና እንደሆነ ነው የምፈልግ። እኔ አይመስለኝም ግን የነገረሽ ስለ ብሩክ ነው? እሺ አውርቼ የለም እንዴ ስትላትኝ ዝም ብላ ድንግጥ አለች እና ዝም አለች። ኤፍራታ አሁን ተጠራጥራታለች። ዳጣና የብሩክ ወንድም በቃ ሁሉም ይቀየራል። ዝና መቶ ፊልም ያደርጋል እያለች ስትላለሉላ ጥሩ ነው። ሰርግና ሞት እኮ አንድ አይነት ነው። ኧረ እባክህ ወደዛ ቀብርም እኮ ልቅሶ አለ። ሰርግ እኮ ሰርግ ነው። ታየው ዝም ብሎ ነው የሚያደርቅሽ። ግን እናንተ ግን እንደውም ነው እንዴ ኬክ ጋብዛችኋለሁ ብለኸኛል ነበር እንዴ የጠራችሁ? እና አንቺ ስተምትመጪ ነበር ያዘገየ ነው። ስለዚህ አሁን ይመጣል። መጀመሪያ ግን ሄደሽ ኢቲኤም ብር አውጭልኝ። ኧረ እኔ ምግብ ሳልበላ ነረቅ አለለም። ለምን አባቴ ሆድ ሳይሞላ መንቀሳቀስ የለብን የሆነ ኧረ ያፈንዳሽ አምጭልኝ ብሎ ሲላት ዝና መንገድ ተናዶ ጣውላው የቀረው እየደበደበ ነው በእጁ። ቆይ እሷን ግን ለምን ነው ማግኘት ያልቻልኩ? ቆይ ሉላ መች ነው ማግኘት ያልቻልኩ? ስንት ፈልጌ የማላጣ እንዴት የራሴ ሚስት ማግኘት አጣሁ? ቆይ ምንድን ነው ያጎደልኩት? አሁንማ እየተረኩ ነው። ብሩክ በአደባባይ ደግሞ ወንድሙ ሞገስማ ሚስቴን ይዞ ደግሞ ዝም አለ። አንድ ባንድ እኮ ጥራቶችን ታልጨረስኩማ ዝም እየተዋረርኩኝ ይቀርብኛል እያለ እየፎከረ ነው። ክብሬን ዝናዬንም ስሜም እየጎረፈ ነው። እኔ ዝና ክብሬ ተወስዶማ እንደ ውሻማ ከመኖር ራሴን እንዳንባሳ አስከብሬ ሞቴን እመርጣለሁ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። እነ ሉላም ቀጫቅም በዋሉበት ሞገስ ጋራ እንግዲህ መሀሌትም ኤፍራታ አፈላፍለሽ አምጪ ኢንፎርሜሽን ተብላለች። የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ ላይክ ሼር አድርጉልኝ። ደህና ሁኑልኝ። አሰላም